አንዳንድ ጊዜ የምንመርጣቸው ባለስልጣናት ይኖራሉ እንደምታውቁት እዚህ ዓለም ላይ ከመረጥናቸው በኋላ ግን ያልባቸው ምን አለ ያኔ ጣቴን ቀለም ስቀባ እጄ በተቆረጠ ያልባቸው ሹማምንት እዚህ ዓለም ላይ ይኖራሉ። ወደፊትም ከተሾሙ በኋላ ያስከፉን ማለት ነው። እንደምታውቁት እዚህ ዓለም ላይ የምርጫ ጊዜ ላይ አንበሳ ይባላል የዱሩ አራዊት አድርጋችሁ እኔን ሹሙ ብሎ ከሱ በታች ያሉትን አራዊትና እንስሳት ሰብስቦ የምርጫ ጊዜ ሲያደርግ ምን ቃል ትገባልናለህ? አንተን ብንመርጥ አንተን ንጉሳችን አድርገን ብንሾም ምን ታደርግልናለህ ሲሉት እናንተ ምረጡኝና ንጉሳችሁ አድርጉኝ እንጂ ከመረጣችሁን ጊዜ ጀምሮ እኔ ቅጠለ በል ነው የሚሆነው፣ ስጋ በላ ሆነ። ይህን ቃል ገባላችኋለሁ አላቸው ይባላል። ምን ማለት ነው? ያው ይሄ መቼስ እንግዲህ ፐርሶኒፊኬሽን የሚባለው አገላለጥ እንጂ በእንስሳት ዓለም ይሄ እንደሌለ መቼም ታውቃላችሁ። ምን ማለት ነው? በቤታችሁ ምናልባትም ወተት በቧንቧ ይመጣላችኋል ሊሉን ይችላሉ። የማይጠልቅ ምናልባትም ፀሐይን የሚተካ ኤሌክትሪክ በሰፈራችሁ ይኖራል ይሉናል ወዘተርፈ። ቃል ካለመፈጸም ጀምሮ የተናገሩትን ካለማድረግ ጀምሮ እኛን ወደሚያበሳጭ ነገር ሊወስዱን ይችላሉ የዚህ ዓለም ሹማምንት። ቅዱስ ሚካኤል ተሾመ ስንል ግን እግዚአብሔር በመላእክትና በሰዎች ላይ ስልጣን ሰጠው የምንለው ታላቁ መልአክ ግን ከተሾመበት ጊዜ ጀምሮ እስካሁን ድረስ ከዲያብሎስና ከሰራዊቱ በስተቀር በስልጣኑ ተጎዳው የሚል ማንም ፍጡር የሌለበት፣ በስልጣኑ ተገፋው ብሎ በስልጣኑ አልቃሽ የሌለበት፣ ተገፊ የሌለበት፣ ባለ ጊዜ ነኝ ብሎም የማይናገር ባለስልጣን የተሾመ ዛሬ ነው። ምድራችን ከጥንት ጀምሮ አሁን ወደፊትም እስከ ዓለም ፍጻሜ ድረስ ባለስልጣናት አንዱን ያስከፋሉ፣ ሌላውን ያስደስታሉ። ሌላው የሚያለቅስበት፣ ሌላው የሚያጨበጭብበት ነው ይህ ዓለም። በየትኛውም ዓለም ዛሬ እግዚአብሔር በመላእክትና በሰው ላይ ያሰለጠነው ስልጣን የሰጠው መልአክ ቅዱስ ሚካኤል ግን ለዘላለም ደስታችን ሆኖ እንዳልኳችሁ ከዲያብሎስና ከሰራዊቱ ውጪ የሚያዝንበት ሳይኖር፣ የሚያቆርፍበት ሳይኖር፣ እኔን አልተመቸኝም የሚለው ሳይኖር ከሰው እስከ መላእክት ድረስ የሚያገለግል። የሚገርማችሁ ብዙዎቻችን በተሳሳተ ሁኔታ የምንጠቅሰዋል ለዚህ ትንቢተ ዳንኤል ላይ ከአለቃችሁ ከሚካኤል በቀር ታውቃላችሁ አይደል? በየታክሲው ጥቅስ እና ያው በዳንኤል መጽሐፍ ላይ ስለተጻፈ ዳንኤል የተናገረው ይመስለናል። ክርስቲያኖች ከሚካኤል በቀር የሚያጽናናኝ የለም ብሎ የተናገረ ዳንኤል አይደለም። አዎ ዳንኤልን የሚያጸናው ሚካኤል ነው። ግን ይህንን ቃል ከሚካኤል በቀር የሚያጸናኝ የለም ብሎ የተናገረ ቅዱስ ገብርኤል ነው። ይገርማችኋል። ማን አልኳችሁ? አቤት መጽሐፍ ቅዱስ ላይ ባለው አውድ ስታዩት ዳንኤል አይደለም ይህንን ያለው። ዳንኤል ጻፈው። ማን የተናገረው? ቅዱስ ገብርኤል የተናገረው። ማን የተናገረው? ቅዱስ ገብርኤል ነቢዩን ለመርዳት ዳንኤልን ለመርዳት ሲመጣ የፋርስ አለቃ ግን ተበረታታብኝ፣ ተቋቋመኝ ይላል። አያችሁት? ቅዱሳን መላእክት እንኳን ሰውን ለማዳን ሲሄዱ መሰናክል ሊሆን የሚችል ሰይጣን አለ፣ መንገድ የሚዘጋ ማለት ነው። እና ዲያብሎስ ከነሰራዊቱ መንገድ በዘጋብኝ ጊዜ አለቃችሁ ቅዱስ ሚካኤል የቅዱሳን መላእክት አለቃ የነቢያት ረዳት የሆነ ቅዱስ ሚካኤል ደግሞ እኔን ሊያበረታኝ መጣ፣ እኔን አጸናኝ፣ እኔን አበረታኝ ይላል። ማነው እንዲህ የሚለው? ማነው እንዲህ የሚለው? ቅዱስ ገብርኤል አይደለም? አንዱ መልአክ ለሌላው መልአክ እርዳታ ሲሰጥ ማለት ነው። አንዱ መልአክ ሌላውን መልአክ ሲያበረታ ማለት ነው። ምን ማለት ነው ይሄ?
በሰው ዘንድ ብቻ አይደለም በመላእክት ዓለም እንኳን ብርታት የሆነ መልአክ ነው ዛሬ እያከበርን ያለነው ማለት ነው። ይሄ ማለት የቅዱስ ሚካኤል ክብር ወይም ኃይል ከቅዱስ ገብርኤል አንሶ እንደዚያ ብላችሁ እንዳታስቡ። መረዳዳታቸውን የሚያመለክት ቃል አንዱ ለአንዱ አብሮ መሆናቸውን አብሮነታቸውን ልክ እኛ ለምሳሌ ቤተ ክርስቲያን ሲባል አንዲት ናት ወይስ ብዙ? እስኪ የሚባለው ንገሩኝ እስኪ። ቤተ ክርስቲያን ስንት ናት? አንዲት ናት። እዚህ ኢትዮጵያ ያለው ወይስ ኢትዮጵያን የሚመስሉ ሌሎችም አንድ ናቸው ወይስ ሁለት የሚባሉ? አቤት! በየትኛውም ዓለም ላይ ያለችው ቤተ ክርስቲያን አንዲት ነው የምትባል። እኛ እኮ ብዙ ነን በቁጥር ከታየ፣ ግን አንዲት ቤተ ክርስቲያን የምንለው በመላእክት ዓለም ውስጥም አለ። አንድ ህብረት ነው ያላቸው። ያንን ህብረታቸውን ለመግለጥ እንጂ ቅዱስ ገብርኤል ከሚካኤል አንሶ መንገድ ላይ ዲያብሎስ አሸነፈ እንደዛ እንዳይመስላችሁ። መረዳዳታቸውን ለመግለጥ ነው። አንዱ መልአክ ለሌላው መልአክ የሚቆሙ መሆናቸውን ለማጽናት ለመግለጥ ነው። ዲያብሎስን በህብረት መጣላቸውን፣ ሰራዊቱን በህብረት መጣላቸውን መናገር ነው እንጂ ሚካኤል ከገብርኤል ይበልጣል እያልኳቸው አይደለም። እሱን እግዚአብሔር ያውቃል። ለእኛ የገባን ግን ቅዱሳን መላእክት ዛሬ ከቅዱሳን መላእክት መካከል ትልቁን ነገድ የሚመራው በሰውና በመላእክት ላይ አለቃ ሆኖ መሪ ሆኖ የተሾመው ቅዱስ ሚካኤል ነው። ማያስቆጭ ሹመት አልኳችሁ። ገፊና ተገፊ የሌለበት ሹመት፣ ባለጊዜና ተሳዳጅ የሌለበት ሹመት እግዚአብሔር ለፍጥረቱ የሰጠ በዛሬው ዕለት ነው። ለቅዱስ ሚካኤል ደግሞ የማይሻር ስልጣን የተሰጠ ምን የማይል አልኳችሁ? የማይሻር ቅዱስ ገብርኤል ቅዱስ ሳጥናኤል ድሮ ሳጥናኤል ወይም ደግሞ የእግዚአብሔር መልአክ እያለ ሹም ነበር፣ ተሹሞ ነበረ። ሲክድ ተሽሯል። አሁን ቅዱስ ሚካኤል ይክዳል ብለን አናምንም። ቅዱስ ገብርኤል ይክዳል ብለን አናምንም። እግዚአብሔርን አይክዱም፣ በእምነት የጸኑ ናቸው። ስለዚህ እስካልበደሉ ድረስ አለቆች ሆነው ለዘላለም ይኖራሉ። የዚህ ምድርን ባለስልጣናት ሲያያቸው እንደሆነ የዘላለም ባለስልጣን አለ። እንደዚህ አለ የዘላለም ገዢ አለ። ለምሳሌ አፄ ኃይለ ሥላሴ ብዙ ጊዜ በአውደ ምሕረት የምናገረው ለመንገድ አፄ ኃይለ ሥላሴ የሹመት በዓላቸውን ኢትዮጵያ ጥቅምት 23 ታከብር ነበር። ጥቅምት ስንት? ያው ለታሪክ ይጠቅመናል። አሁን ምን ባንጎዳም ባንጠቀምበትም እውቀት ነው። ጥቅምት 23 የዘውድ በዓል ይከበር ነበር። የዘውድ በዓል አሁን ይከበራል። ሳር ቅጠሉ የሚያከብረው የጃንሆይ በዓል ዛሬ ምን እንደሆነ እንኳን አናውቀው። በወቅቱ የሴት ወይዛዝርት የወንድ መኳንንት ጥቅምት 23 ላይ ጃንሆይ ሲውሉ ይውሉ ነበር። ዛሬ ግን አይደለም የዘውድ በዓላቸው ራሳቸውን መቃብራቸው የት እንዳለ ጠፍተው በስንት መከራ ነው የመጣ እንደምታውቁት። ከዚያስ እኛን የሴት ወይዛዝርት የወንድ መኳንንት የሚፈቱ የሚታጠቁላቸው ኃይለኛ የሚባሉት ጥበበኛ የሚባሉት ተራማጅ የሚባሉት አዳሃር የሚሉት እንዳለው ነው ማለት ነው። እሳቸው ካለፉ በኋላ የዘላለም ንጉሥ ስለሌለ የተቀቡት ቅባት ደረቀ፣ ንግስናቸው አለፈ። ከዚያ እስከ ጥቅምት 23 በኋላ ወዴት ነው የተሸጋገርነው? እንደ ሀገር ደርግ መጥቶ የደርግ ልጆች እስኪ ታውቃለች? አታስታውሱትም? መስከረም ስንት ነበር? መስከረም አያችሁት? ጥቅምት 23ን መስከረም 2 ገለበጠው። ጥቅምት 23ን መስከረም 2 መጥቶ ፈነቀለ። አያችሁ? ንጉሥ በአብዮተኛ ተተካ። ጥቅምት 23 ተሽሮ መስከረም 2 ነገሰ። ብሔራዊ በዓል ሆነ። ያው እንደምታውቁት እንደምንም አለፈ ያ ዘመን። ቀይ ሽብር፣ ነጭ ሽብር እያለ እርስ በርስ ሲገዳደል ኖረ። ያን ዘመን አለፈ ባጭሩ። ምስራቅ አፍሪካ ላይ ወይም ደግሞ አፍሪካ ላይ እኔን የሚገዳደረኝ ኃይል የለም ብሎ የሚያስበው ኃይል ወደቀ። መስከረም 2 ተሻረ።
የዘላለም ኃያል የለማ። የዘላለም ፈንቃይ የሚባል ነገር የለማ። የዘላለም ኃያል የሚባል የለም። እንኳን የዘላለም 20 ዓመት እንኳን አልሞላ ኃይለኛ ተብሎ የመጣው መስከረም ነው። ከዚያስ ይሄን እንኳን አብዛኞቻችሁ ታውቁታላችሁ። ከመስከረም 2 በኋላ መስከረም 2 ነው ማን አሸነፈው? ምን ፈርታችሁ እስከ ግንቦት ያማል ማውራል ነው ይቆይ ምን አላችሁ? እስከ ግንቦት 20 መጣ። ግንቦት 20 እንደምታውቁት ነው። በቃ ስንት በዓል ሲከበር በዓይናችን በደንብ አይተናል። ያው የምታስታውሱት ነው አብዛኞቻችሁ በቴሌቪዥን በቪዲዮ ምን ሲባል ለካ ግንቦት 20 የዘላለም አይደል። እሱም ብሶት አመጣኝ ብሎ ሌላ ደግሞ ተጨቆን የሚል ተገፋን የሚል ህብረት መጣ። የእውነት ሲማር ብለን አልፈነው። አሁንና መጋቢት 24 ማለት መጋቢት ተክለ ሃይማኖት ለዘላለም ይኖራል። እንኳን በዚያ የመጣው ስልጣን ይቅርና ራሱ ወሩ አይኖርም ለዘላለም። ምክንያቱም እዚህ ምድር ላይ ለዘላለም የሚባል ምንም ስልጣን የለም። ለዘላለም ስልጣን አለ ከተባለ የማይሾሙት ንጉሥ መድኃኔዓለም ክርስቶስ ብቻ ነው። ክብር ምስጋና ለዚህ ንጉሥ ይሁን። ክብር ምስጋና ለዚህ ጌታ ይሁን። ከዚያ ውጭ ለፍጥረት እስከተባለ እግዚአብሔር የሾማቸው እግዚአብሔር ያሰለጠናቸው በሰውና በመላእክት ላይ ከተሾሙት ቅዱሳን መላእክት መካከል አንዱ ቅዱስ ሚካኤልስ ለመሾሙ የኛ እጅ የለበትም። በአመፅ የቅዱሳን መላእክት ስልጣን የሚወርድ ቢሆን ኖሮ እነ እንትና ዛሬ ቅዱስ ሚካኤልን ሽረውት ይሆኑ ነበር።